ሁለተኛ ሚስቱ ነው የሚገቡ ሴቶች ሸሪዓው ስለፈቀደላቸው ነው የሚገቡትና ለምንድን ነው አንቺ እነሱ ስትቃወሚሳ ሸሪዓን የአላህን ህግ መቃወም አይሆንብሽም? የመጀመሪያ ሚስቱ ስትሰደብ የመጀመሪያ ሚስቱ ዲስሪስፔክት ስትደረግ ዝም ብሎ የሚያይ ወንድ ለኔ ወንድ አይደለም። ምክንያቱም የልጆቹ እናት ትሆናለች። የመጀመሪያ ትዳርን ብሎ የጀመረባት ሴት ነች። ሁለተኛ ሚስቱ ቀና ብላ እንድታያትም ማድረግ የለበትም። በጣም የምንወዳት ብርቅዬ ትምህርት ቤታችን አወሊያ ትምህርት ቤት ነው የተማርሽው። የአወሊያ ቆይታ ምን ይመስል ነበር? መማር ጥሩ ነው ቢማሩ ፋይናንሻል ስቴቢሊቲያቸውን ራሳቸው ለመስራት ቢሞክሩ ሰው ላይ ጥገኛ ለመሆን ከማሰብ ራሴ ተምሬ ይሄን ሰርቼ ይሄን አግኝቼ ኮንፊደንስ ያላት ገርል ለመሆን መሞከር። እንግዲህ ሁስኒያ በጣም በሚያሳዝን ሁኔታ አንድ ቪዲዮ አጋርተሽ ነበር በሶሻል ሚዲያሽ ላይ ከልጆችሽ ጋር ምንድነው ያጋጠመሽ? አንድ ሴት ከወለደች በኋላ እንደማንኛችንም ሴቶች እናት ስትሆኚ የሚቀንስ የራስሽ የሆነ ውበት አለ። ስትሬች ማርኮች እና አንዳንድ ነገሮች የሰውነት ሆርሞናል ቼንጅ መቀያየር ምናምን እናትነት በራሱ ኒዕማ ነው የሚያመጣው ነገር አለ። ያቺ ሴትም ደግሞ ዛሬ ላይ ተውባ ቆንጆ ሆና የምትታየዋ ሴት ውጪ ላይ ነገ ስትገባ እና ስትሆን ከመጀመሪያው ሚስት ጋር ተመሳሳይ ነገር ነው። ሁለተኛ ሆኖ የሚገቡ ሴቶች ለምንድን ነው ብለሽ ታስቢያለሽ? እስኪ አንቺ ይሄ ምክንያታዊ ነገሮች እንዳሉ ሆኖ ምክንያታዊ ያልሆኑ ነገሮችም ደግሞ ይታያሉ አሁን ላይ። ግን አንቺ እንዳንቺ ሁለተኛ የሚያገቡ ሴቶች ምን ፈልጎ የሚያገቡ ይመስልሻል? ለምሳሌ እኔ አሁን አወሊያ ጋጥ ወጥ እንዳልሆን አድርጎኛል። ውስጤ የፈለገ ቢሆን አያፈነግጥም። ውስጤ ላይ አላህን መፍራት የሚለው ነገር እንዲኖር አድርጎኛል። ብስሚላህ አልሐምዱሊላህ ወሰላቱ ወሰላም አላ ረሱሊላህ ሰለላሁ ዐለይሂ ወሰለም። የተወደዳችሁና የተከበራችሁ ውድ የዋኢቲ ተመልካቾቻችን ሰላምታችን በያላችሁበት ይድረሳችሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ይህ ሱመያዎች ፖድካስት ነው። በሱመያዎች ፖድካስት ጠንካራ እህቶችን እዚህ በመጋበዝ ከህይወት ልምዳቸው እንዲያጋሩን በመጠየቅ የምንወያይበት መድረካችን ነው። ዛሬም እንደተለመደው እዚህ እንግዳ ጋብዘናል። የዛሬዋ እንግዳዬ ሁስኒሃ ሹክሩላህ ያሲን ትሆናለች። ከሷ ጋር በሚኖረን ቆይታ ትማሩበታላችሁ፣ ትደሰቱበታላችሁ ብዬ ተስፋ እያደረኩኝ እስከ ዝግጅታችን ፍጻሜ አብራችሁን እንድትቆዩ የምጋብዛችሁ እኔ ፕሮግራሙ አዘጋጅና አቅራቢ ራህመት ታጁ ከሌሎች የስቱዲዮ ባለሙያ ባልደረቦቼ ጋር በጋራ በመሆን ነው። መልካም ቆይታ። ሁስኒሃ በመጀመሪያ ደረጃ ጥሪና አክብረሽ እዚህ እንግዳዬ ሆነሽ ስቱዲዮአችን ድረስ ስለተገኘሽልን እጅግ አድርጌ አመሰግናለሁኝ። እንኳን ደህና መጣሽ። እንኳን ደህና ቆየሽ። መርሃባ። እስኪ በመተዋወቅ እንጀምር። ሁስኒሃ ማነች የሚለውን ደግሞ ከሱመያዎች ፖድካስት ጋር በመተዋወቅ ፕሮግራማችንን መጀመር እንችላለን። እሺ ቢስሚላህ። እኔ ስሜ ሁስኒሃ ሹክሩላህ እባላለሁ። ያደኩት አውቶቡስ ተራ አካባቢ 31 የሚባል ቀበሌ ላይ ነው ያደኩት። የተማርኩት ደግሞ አወሊያ ትምህርት ቤት ነው። በጣም ወደው ትምህርት ቤት ነው። ማሻአላህ። ከ1 እስከ 4 የተማርኩት ታችኛው አወሊያ ማስታወቂያ አካባቢ ያለው ሲሆን ሌላውን ደግሞ አስኮ ጋር ያለው አወሊያ ትምህርት ቤት ተምሬ የመጀመሪያ ዲግሪ ደግሞ የሰራሁት ድሬዳዋ ዩኒቨርሲቲ ነው። ይሄን ይመስላል የኔት። ማሻአላህ። የአባትሽን ስም ግን በጣም ወድጄዋለሁ እውነቱን ለመናገር። አባቴን ደግሞ ብታይ ይበልጥ ትወጂው ነበር። ዋው ማሻአላህ ብያለሁ። አላህ ያቆየልሽ። አሚን አሚን። መርሃባ። እንግዲህ የአዲስ አበባ ልጅ ነሽ። አውቶቡስ ተራ አካባቢ ነው ተወልደሽ ያደግሽው። እንዲሁም ደግሞ በጣም የምንወዳት ብርቅዬ ትምህርት ቤታችን አወሊያ ትምህርት ቤት ነው የተማርሽው። የአወሊያ ቆይታ ምን ይመስል ነበር? አወሊያ ፍቅር የሆነ ትምህርት ቤት ነው። ወተሽ መማትረሽው ጥሩ ትውስታ ያለበት በተርቢያ የሚያሳድግ ትምህርት ቤት ነው። እንደ ሌላ ትምህርት ቤት አወሊያ የተማረ ተማሪና ሌላ ቦታ የተማረ ተማሪ አንድ አይደለም በጭራሽ። የፈለገ እንዲህ ስትታይ በኢማንሽ ደካማ ብትመስይ እንኳን አወሊያ ከተማርሽ ውስጥሽ አላህን መፍራት የሚባለው ነገር ይኖራል። በመድረሳው አረብኛም ቋንቋም ስንማር ነበረ። ኖርማልም ትምህርትም በቆንጆ የሆነ ትምህርት ቤት ነው። ውጤታማም ያደርጋል። ቆንጆ ነው። የዛ ተምሬ ነው ወደ ዩኒቨርሲቲ ቆንጆ ውጤት አምጥቼ ነው ያለፍኩት። ከዛ
አወሊያ ጥሩ ትምህርት ቤት ነው፣ ወደዋለሁ በጣም። ማሻአላ። አንቺ ላይ ግን አወሊያ ምን ተጽዕኖ ፈጥራለች አሳድራለች? ለምሳሌ እኔ አሁን አወሊያ ጋጥ ወጥ እንዳልሆን አድርጎኛል። ውስጤ የፈለገ ቢሆን አያፈነግጥም። ውስጤ ላይ አላህን መፍራት የሚለው ነገር እንዲኖር አድርጎኛል። ሁለተኛ ነገር ደግሞ ያው ስንማር ከአጀነቢ ተማሪዎች ጋር ተቀላቅለን አንማርም ነበር እና ትንሽ ያ ፓርት ግን ልክ ዩኒቨርሲቲ ስገባ ከአጀነቢ ከወንዶች ጋር ተቀላቅዬ ስማር ፍርሃት አሳድሮብኝ ነበረ። ግን እዛ እስካለሽ ድረስ ግን ቆንጆ ትምህርት ቤት ነው። ቆንጆ ነው። እውነት ነው። በተርቢያ ልጆች የሚታነጹበት በተርቢያ ታንጾ የሚያድጉበትም ትምህርት ቤት ነው። ለዛም ነው ብዙ ሙስሊሞች ጋር ተወዳጅነትን ያተረፈው። እንደሌላው ትምህርት ቤት ዲንሽን ትተሽ አካዳሚኩን ብቻ አይደለም የምትከታተዩ፣ የአኺራውንም የዲን ትምህርቱንም ጎን ለጎን ትማሪያለሽ። ከምንም በላይ ደግሞ በጥሩ ስነ ምግባር ማደግ የሚባል ነገር አለ። ተርቢያ ሲባል እንግዲህ እንደ ቀላል የሚታይ ነገር አይደለም። አድገሽ ምናልባት አንዳንዴ መስመር ልትጥሽ ትችያለሽ። ባለባበስሽ ሊሆን ይችላል፣ በምንም ሊሆን ይችላል። ግን ሆኖም ሆኖ እስከ መጨረሻው ዳር አትወጪም። አታፈነግጭልሽ። እዚህ ጋር ያዝ ያረግሻል። ተረድቼሻለሁ። የትዳር ህይወት ምን ይመስላል? የትዳር ህይወት ትዳር ነሽ፣ ልጆች እናት ነሽ? የሁለት ልጆች፣ አንድ ወንድ አንድ ሴት እናት ነኝ። ቆንጆ ነው ትዳር ህይወት አልሐምዱሊላህ። 5 ዓመት በትዳር ቆይቻለሁ። ማሻአላህ። ወደ ትዳር ለመግባት ሴት ልጅ ምን ይጠበቅባታል ብለሽ ታስቢያለሽ? ወደ ትዳር ከመግባቷ በፊት ሴት ብቻ ሳይሆን ወንድም ሬዲ መሆን፣ አይምሮሽን ማዘጋጀት። አሁን ትዳር ውጭ ሆነሽ እንደምታስቢው አይደለም። የራሱ የሆነ አፕ ኤንድ ዳውን አለውና ውጭ ሆነን እንደምንስለው አይነት ይሄ ነገር አይደለም። በአይምሮች እንደሚመጣው እንደዚህ ሆኜ እንዲኖር የሚለው ሳይሆን ክፉና ደግ ያለበት ቦታ በመቻቻል የሚታለፍ ግዴታ ሁለቱም ጋር ባልም ጋር ሚስትም ጋር ቶለራንስ ሊኖር የሚገባበት ሁኔታ ተታችለሽ እስከ ኖርሽ ድረስ ትዳር ቆንጆ ነው አልሐምዱሊላህ። መሰተር ነው። እውነት ነው። አዎ ያው የሱመያዎች ፖድካስት እንደመሆኑ መጠን ሴቶችን አስቀደመን እንጂ ወንዱም ሴቱም አእምሮውን በመጀመሪያ ደረጃ ማዘጋጀት መቻል አለበት የሚለውን እናምናለን። እንግዲህ ሁስኒያ በጣም በሚያሳዝን ሁኔታ አንድ ቪዲዮ አጋርተሽ ነበር በሶሻል ሚዲያሽ ላይ። ከልጆችሽ ጋር ምንድን ነው ያጋጠመሽ? ከልጆች ጋር ያጋጠመኝ መሰለሽ ሁሌኔ ሶጣ ጠዋት ያለቅሳሉ። አትጂ ማማ ምናምን ብለው ያለቅሳሉ፣ ወንዱም ሴቱ ወደ ስራ ስትወጪ። እና ምን ብዬ ነው የምሸውዳቸው? ማታ ስመጣ ኬክ ይዤላችሁና ቸኮሌት ይዤላችሁ እመጣለሁ እላቸዋለሁ። እና ያንን እየጠበቁ ነው ቀን ሙሉ የሚውሉት። እደውላቸዋለሁ። የሚይዟቸው ልጆች በእርግጥ አሉ። እደውላቸዋለሁ ቀንም ደህና ነኝ፣ ማታ ስትመጪ ማሚ ኬኩን እንዳትረሹ፣ ቸኮሌቱን እንዳትረሹ፣ እሺ ባባ እሺ ማሚ እላቸዋለሁ። በዛ ቀን አጋጣሚ ስገባ ቤት ቸኮሌቱንም ኬኩንም ሳልይዝ ገባሁ። ማታ 3 ሰዓት ላይ ነው የገባሁት። ከዛ ልክ ስገባ ምግብ እየበሉ ነበረ። የምጠብቅልኝ ልጅ ምግብ እያበላቻቸው መተው አቀፉኝ፣ ሳምኳቸው ሁለቱንም፣ ወንዱንም ሴቱን። ሴቷ ታላቅ ናት፣ ወንዱ ተከታዩ ነው። በአንድ ዓመት ልዩነት ነው የወለድኳቸው። 1 ዓመት ብቻ ነው የምትበልጠው። መጣና አቀፈኝ ልጄ፣ እሷም አቀፈችኝ። ከዛ በቀኑ እንውጣ። አንድ አጋጣሚ ሆኖ ኻዲሜ ትናንትናውን የመጣችው። ይሄ ነገር የተፈጠረው ጁምዓ ነው። ሐሙሱን የመጣችውና የሰፈሩን ሱቆች ምናምን አታውቃቸው፣ ገና መምጣቷ ነው። ከዛ በቃ እንዲህ የለም አለችኝ። ስገባ አዲስ እንደመሆኗ ማለት ነው። ለቤት የሚያስፈልጉ በቃ ገዛዝቼልሽ እመጣለሁ አልኳትኝ። ባለቤቴ ደግሞ ገብቶ እነሱን ስሟቸው አጎቱ ፊት ለፊት አለ፣ ወደዛ እየተሻገረ ነበር ሰላም ሊለው። በቃ ገዛዝቼልሽ ልምጣ ብዬ ሁለቱንም ልጆችን ይዤ ከቤቴ 3ኛ ግቢ በር ላይ ሄድኩኝ። ሴቷንም ወንዱንም ልብሴን ቀያይሬ ወጣሁኝ፣ እነሱን ይዤ ማለት ነው። ይዤ ወጥቼ እየገዛዛው እያለ ስልክም ገባብኝ። እያወራሁኝ አጠገቤ ነበሩና ይሄ የጎረቤት ሰውዬ ሰላም በሉኝ ብሎ ጠራቸው። ሁለቱንም ልጆቼ ከእግሬ ስር ይዘውኛል፣ ወንዱም ሴቷም ልጄ ማለት ነው። ጠራቸውና ቀና ብዬ ሳየው የጎረቤቴ ሰው ነው፣ አውቀዋለሁ። 3ኛ ግቢ ነው። ኦኬ ብዬ በቃ ሰላም አልኳቸው። እኔም ሰላም ነው አለኝ። ሰላም ነው በቃ መገዛዛት ጀመርኩኝ። ለነሱ የሚሆነውን ለቤቴ የሚሆነውን ነገር ማለት ነው። እያጫወታቸው ነው፣ ከሰላም ብሏቸው እያጫወታቸው ወደ እሱ በር፣ የእሱ በር አጠገብ ያለ ሱቅ ነው። ወደ እሱ በር ይዟቸው ሄደ። እንዲያዩዋቸው ነው፣ ስልክም ይዣለሁ ግን እያዩዋቸው ነው። እንዲያዩዋቸው እቃም ይሄን ስጠኝ እያልኩኝ ነው። እኔ ቀልቤም እነሱ ጋር ነው። እንዲሁ እያዩዋቸው ብቻ እንዲቆሜ እያዩዋቸው ነው። የሚገርምሽ
ሰውየው መጥቶስቱም ፓምፐርስ ገዛ። ይህ ሰውዬ ማለት ነው። ፓምፐርስ ገዝቶ መኪናውን አስነስቶ በር ላይ መኪናው ነበር። መኪናውን አስነስቶ ገባ። ልጆችን እዛው ትቷቸው እያጫወታቸው በነበረበት ቦታ ትቷቸው አጠገቤ ነው ስልሽ እንደኔና እንዳንቺ ነው ርቀቱ። እያየኋቸው ነው። ገባ ወደ ውስጥ። ልክ ሲገባ ያው ሰራተኛቱን ባለቤቱን ማን እንደዘጋው አላቅም። በሩ ወደ ልጆቹ ሲዘል አየሁት። ሲጮህ በሩ ቀና ስል በሩ ሊወድቅ ነው። ከዛ እየሮጥኩ ስልኬንን ወርውሬ ስመጣ ያው ቀደመኝ በሩ። እኔም ወደኩኝ፣ ልጄም ወደቀበት። ያው ፈይዛ አጀሉሁም ላያስጠቅም ሰዓተን ወላ ያስተግፊር ያው አጀሉ ሆነና እሱ ወደ አኸራ ሄደ። ሴቷ ልጄ ደግሞ አላህ በዚህ ሳይድ ስለነበረች ትንሽ በጩኸቱ ትንሽ ደንገጥ ብላ እሷ ታላቁም ስለሆነች ፈንጠር ነገር አለች። ያ መፈናጠሯ እሷን አተረፋት። እኔም ላይ እግሬ አካባቢ ጉልበቴ አካባቢ በጣም ከፍተኛ ጉዳት ደርሶብኝ ነበር። በሕክምና ይዤ ሄጃለሁ። ልጁንም ማትረፍ አልቻሉ። ያው 3 ሰዓት ላይ ያየሁት ልጄ 3 ተኩል ላይ ሱብሃንአላህ ያው ወደ አኺራ ሄደ። ሆስፒታል ላይ ነው የሞተው። ሱብሃንአላህ የሚገርም አጋጣሚ ነበር። ግን በሩ ተንሸራታች በር ነው። ተንሸራታች ነበር። ስላይዱ ዘሉባቸው ወደቀ። የልጄን ጠርዙን ነው ያገኘው። ወደ ጭንቅላቱ አካባቢ ማጅራቱን ነው ያገኘው። አቀፊው ፊት ለፊት በነበረ መኪና ስር ገብቼ ወደ ሆስፒታል ለማድረስ ሞክሬያለሁ። የራሴም ጉዳት አልተሰማኝም። ኦን ታይም በሰዓቱ ደርሻለሁ። አንድ ሆስፒታል ሪፈር አደረገኝ ወደ ሌላ ወደ አጠገብ ወዳለ ሆስፒታል። እዛ ሆስፒታል ላይ ያው ሩሁ ወጣ ማለት ነው። በደቂቃዎች ውስጥ ነው ሀፕን ያደረገብኝ። ሰደሊ ነው። ይሄ እንግዲህ የአላህ Subhanahu Wa Ta'ala ቀደር ነው። ቀደር ባይሆን ኑሮ አንቺም እኮ መጀመሪያውኑ ገዛዝተሽ ትገቢያለሽ እንጂ ለዛ ብለሽ አትወጪም። እንድትወጪም ልጆቹም ከዛ ሰው ጋር መገናኘታቸውም ሁሉም ነገር የአላህ Subhanahu Wa Ta'ala ቀደር ነው። ቀደም ተብሎ የተጻፈ ነገር ነው የሆነው ማለት ነው። ግን ሁስኒያ ይሄ እንግዲህ ሙሲባ ነው። ሙሲባ ሲደርስብን እንግዲህ የአላህ መልእክተኛ አለይሂ ሰላም እና ኢላሂ ወኢና ኢለይሂ ራጂዑን የሚለውን ቃል እንድንጠቀምም አዘውናልና እንግዲህ ከሚንዳዎቹ ምንም እንትን የሌለበት ሂሳብ የሌለውም እንደሚከፈለው ለታጋሽ ሰው ነው፣ ሶብር ላደረገ ሰው ነው ተብሏል። ሰብር ማድረግ ግን ውጤቱ ምን ይመስላል? አንቺ ያንን ሙሲባ ያንን በላ እንግዲህ ይቀራሽ ሰው ነሽ። አወሊያ ነው ያደግሽው ማለት ይቻላል። እና አወሊያ የሰጠችሽ የራስሽ የሆነ ማንነት አለ አይደለ? ከዛም አንፃር አንቺ ያንን ሙሲባ እንዴት አለፍሽው? በሰዓቱ እንደ እናት ከባድ ነበር ነው። ማመንም አልቻልኩም። አንብሊቨብል በጣም ከባድ ነበር። ግን ምንድነው ያው ሙእሚን ስትሆኚ በቀደር ማመን ነው እና ኸይሪ ወሸሪ ምን አላህ ተዓላ ይሄንን ነው ውስጤ ላይ የመጣው። እና ኢላሂ ወኢና ኢለይሂ ራጂዑን ብዬ ነገ እኔም ወደዛ እንደምሄድ ስለማቀው አልহামዱሊላህ አባቴ ማስቀረቱ ነው ያሳደገኝ። በዛ መንገድ ሰብር ለማድረግ ችያለሁኝ። ሁለተኛ ነገር ደግሞ ያው የአላህ ቃሎች ያጽናናሉ። እውነት ነው። ልጄን የሸፊዓ እንደሆነ ስለማቅ በዛ ሙቀት በሆነበት ቀን ላይ ለኔ ቀዝቃዛ ውሃ ይዞ እናቴ ካልገባች ጀነት አይልገባም ብሎ እንደሚጠብቀኝ ሳቅ ያ ነገር አጽናንቶኝ ሰብር አድርጌያለሁኝ። አልহামዱሊላህ ከዚህ በኋላ አላህ ደግሞ ሰብሩን ይሰጠኛል ብዬ ኢንሻአላህ አላህ ሰብሩን ይወፍቅሽ። እንዲሁም ደግሞ አላህ ደግሞ ዱንያ ላይም በተሻለ ልጅ አላህ ይተካልሽ። ከምንም በላይ ደግሞ የተሻለ ማለትም አንችልም። ሐቂቃ የተሻለ ወደዛ ይሄዶ ነው። ለምሳሌሽ ኑሮ እዚህ ላይ ከሚያድግ እዛ መሄዱ የተሻለ ነው የሚያደርገው። ምንም ወንጀል የለበትም። ሕፃን ልጅ ነው፣ ወንጀል አልሰራም። ቀጥታ ወደ ጀነት ነው ኢንሻአላህ። እስልምናችን እንዳስተማረን መልእክተኛውም እንዳስተማሩን ልጆች በልጅነታቸው ሲሞቱ ጀነት ነው የሚገቡት። ጀነት ከመግባትም አልፎ ደግሞ ለወላጆቻቸው ሸፋዓ ነው የሚሆኑት እንዳልሽው። እና ያ ደግሞ በደንብ እንድትጠነክሪ እንድትበረቺ ሶብር እንድታደርጊ ያደርግሻል ብዬ አስባለሁ። ልጅ ስሙ መሐመድ አብዱል ማሊክ ይባላል። እና የተሻሉ ብዙ መሐመዶችን አላህ እንደሚሰጠኝ አላህ ያረኩ ነው ኢንሻአላህ። አላህ ይሰጣል። ምክንያቱም አላህ ባሮቹን ዝም ብሎ አይፈትንም። እውነት ነው። ፈተና የሚያመጣብሽ ሰብርሽን አይቶ ምንዳው ከፍ እንዲልልሽ ነው። እና አላህ ለጀነት እንደመረጠኝ እና ወደሱም እንድጠጋ እንድማርበትም ነው ያመጣው ብዬ ነው ያሰብኩት። አልহামዱሊላህ ረቢል ዓለሚን።
ትልቁ ነገር ደግሞ መማሪያ ሆኖ ማለፉ ነው። ሐቂቃ እንደዚህ አይነት ሙሲባ ሲደርስብን አንዳንዴ መንገድ እንስታለን፣ አላህን እናስቀይመዋለን። ያ ደግሞ በሁለቱም ዓለም እንድንከስር ያደርገናል፣ ከሁለት ነገር እንድናጣ ያደርገናል። ትዕግስት አድርጎ ደግሞ የሁለቱንም ዓለም ትሩፋት ማግኘት በራሱ ደግሞ ትልቅ የሆነ መታደል ነው ብዬ አምናለሁኝ። አላህ ሱብሓነሁ ወተዓላ እንዳልሹ ደግሞ ብዙ መሐመዶችን እዚህ ዱንያ ላይም ይወፍቅሽ። ትልቁ ነገር እንደዚህ የቂን ማድረግ ነው። ወላሂ ጠንካራ ሴት ነሽ። ሐቂቃ ለእህቶችሽ ምን ታስተላልፊያለሽ? እንደዚህ አይነት ሙሲባ ሲደርስባቸው በምን ይለፉት ይኖራሉ? በአንቺ ላይ ነው ዛሬ የተከሰተው፣ ነገ ምናልባት በእኔ ላይ ሊሆን ይችላል። እኔ በሰዓቱ እንዴት መሰለሽ ያለፍኩትኝ በጣም ከብዶኝ ነበረ። መተንፈስ አቆሜ ነበር። ልቤ ምግብ አልበላም። ልቤ በጣም እየመታ ነበር። በጣም ከባድ ነበር። ግን ምንድነው እኔ በጣም ዚክር አበዛሁኝ። ተስቢህ ከእጄ አይላቀቅም። ፋቲሃ እቀራለሁ፣ ያሲን እቀራለሁ፣ ሀያተል ኩርሲን እቀራለሁ። ልቤ ሲደነግጥ ኢና ሊላሂ ወኢና ኢለይሂ ራጂዑን እላለሁ። ወደ አላህ ሙሉ ለሙሉ ወደ አላህ ነው ፊቴን ያዞርኩት። ለሊት አልተኛም። ሰው ሁሉ ይተኛል፣ እኔ ከመጀመሪያው ቀን ጀምሮ አልተኛሁም። ለይል እየሰገድኩኝ ያ ረቢ በቃ ይሄን ልጅ በዱንያ በልጅ በሀብት በኢማን ቀይርልኝ ያ ረቢ አንተ ታውቃለህ ብዬ ዱዓ እያረኩ ነበርና ዱዓ በማድረግ ብቻ ነው የሚታለፈው። ይሄ ከአላህ ብቻ ነው የሚሰጥሽ ሰብር። በእርግጥ አላህ ሰብር ይስጥሽ የሚለው ነገር ሰዎች እየመጡ አላህ የማንን ዱዓ እንደሚሰማ አታውቂ። አላህ ሰብር ይሰጥሻል በዛም በዱዓ። ግን በቃ ይሄ የእናትነት ነገር ከአላህ ነው የሚሰጠው እና አላህ ነው ሰብሩን የሰጠኝ። ወደ አላህ ፊቱን ማዞር ማንኛውም ሰው ሙሲባ በሚያጋጥምበት ጊዜ ኢና ሊላሂ ወኢና ኢለይሂ ራጂዑን ብሎ ወደ አላህ ፊቱን በማዞር ዱዓ በማድረግ ዚክር በማድረግ ይታለፋል። በዚህ መንገድ ነው ያለፍኩት። መርሐባ። ከአላህ ጋር የነበረሽ አላቃ ግንኙነት ከዛ በፊትና አሁን ከዛ በኋላ ምን ይመስላል? አንቺ ልዩነት አለው? በፊትም እኔ ያው እንዳልኩሽ አባቴ አስቀርቶኝ ያሳደገኝ አወሊያም ነው የተማርኩትኝ። ማልደራደርበት ነገር ሰላት ነው። 5 ወቅት ሰላቴ ላይ አልደራደርም። አስተዳደጊም ነው ይሄ። በየትኛው ሲቹዌሽን ሰላቴ ላይ ጠንካራ ነበርኩ። ነገር ግን ዱዓ ማድረግ ዚክር ማድረግ ወደ አላህ ፊቴን በደንብ ማዞር ከልጅ በኋላ ነው። ለምሳሌሽ በሰዓቱ እኔም እዛ ቦታ ላይ ነበርኩኝ እና ያ ሙሲባ እኔም ላይ ቢሆን አሁን ልጅ የጀነት ነው፣ የጀነት አበባ ነው። እኔ ግን ብሆን ብዙ ማርማቸው ብዙ ተውበት ማድረጋቸው ነገሮች እያሉ ተውበት ሳላደርግ ነበረው ከአላህ ጋር ልገናኝ የነበረው። ይህን ህይወቴን በተወሰነ መልኩ ማስተካከል አለብኝ፣ አላህም ያግዘኛል ብዬ አሁን ላይ ኢንሻአላህ ፊቴን ሙሉ ለሙሉ ወደ አላህ አዞሬያለሁ። አይገናኝም ከበፊት ማንነቴ ጋር። መርሐባ። ትልቅ ነገር ነው ይሄ፣ ትልቅ መታደል ነው። እንዳልሽው ነው ምናልባት ሊያነቃኝ ይሆናል አላህ ይሄንን ሙሲባ ላከብኝ ሊያስተምረኝ ይሆናል ብለሽ ነበር። አንዳንድ ችግሮች ሙሲባዎች እንትን ናቸው፣ በላዎች ማስተማሪያ ናቸው ለኛ። አላህ ደግሞ እንደዚህ አይነት ነገር የሚያመጣብን ሲወደን ነው፣ ወደሱ እንድንመለስ ሲፈልግ ነው ብዬ አምናለሁኝ። ኢንሻአላህ። መርሐባ ጀዛክላሁ ኸይረን። አላህ ልብሽን ይጠግንልሽ ለማለት እወዳለሁ። እንግዲህ ቅድም መጀመሪያ ላይ እንዳነሳሽልኝ የጎረቤት በር ነው እንግዲህ የወደቀባቸው። ሰውየው ደግሞ የጎረቤት ሰው ነው፣ መጥቶ ልጆችሽን ሰላም ብሎ ወደዛ ይወሰዳቸውና ያ ሰው ምን ላይ ደረሰ? እሱስ ምን አይነት ስሜት ነው የተሰማው? ያው የበሩ ባለቤት ራሱ ነው እንደነገርኩሽ ከእግሬ ስር ነው ኑ ሰላም ብሎ እያጫወተ እንዲህ ቤቢ ምናምን እያለ ነው የወሰዳቸው። ከዛ ወዲያው ነው ወደ ቤቱ መኪናውን አስነስቶ የገባው። በቅጽበት ነው በሩም የወደቀው። ሲወድቅም እያየሁት ነው የወደቀው። በሩን አየሁት፣ ልጄን አየሁት እንደሚወድቅበት ሮጬ መጣሁ። አልቻልኩም ማትረፍ። እኔም ብገባ ኖሮ በእርግጥ በሩ ለ8 ሰው ነው የተነሳው። በጣም ከባድ በር ነው። እኔም ብገባ ይገለኝ ነበር። ልጄም ቢያገኛት እሷንም ይገላት ነበር። ሶስታችንም ነበር የሚያጠፋውና ባለቤቴም አንድና አንድ ያሰበው ሶስታችሁም ሆናችሁ ቢሆንስ ሚለው ነገር ነው። ወዲያው በሰዓቱ በቦታው ስላልነበረ ሶስታችሁንም በጣም ምን ነበር መሆነው። ስለዚህ ሰብር ማድረግ አለብን አለኝ ባለቤቴም። እኔም ደግሞ ያው ቀደር በቀደር አምናለሁ። ሰውየው በእርግጥ በችላ ባይነት በሚል በቸልተኝነት በሚል ያው በሩን የሙያም ችግር ካለበት የሆነ ኬዝም ካለበት ማሰራት ነበረበት የሚል ጥያቄዎች ተነስተውበታል። እንደዛም ሆነ ያው አቃቤ ሕግ ጉዳዩን ይዞታል። ነገር ግን እኔም
ባለቤቴም የልጅ አባት የወሰነው ነገር ምንድነው ልጃችንን የሰጠን አላህ ነው። አላህ ነው ደግሞ የሚክሰው። አላህ ደግሞ ሲክስ ያውቅበታል። ስለዚህ ይሄንን ሰውዬ አስቦ አይደለም፣ ምርጥ ጎረቤታችን ነው፣ አስቦ አይደለም ያደረገው። ስለዚህ አፉ እንበለው ብለን ምንም አይነት ካሳም ሳንቀበል ምንም አይነት እንደውም ባለቤቴ በእነሱ ባህል መሰረት ብዙ የካሳ ሲስተሞችም ነበሩ። እነሱን ሁላ አልፈልግም ብሎ በምንም አይነት ነገር ሳንቀበል የእርቅ ደብዳቤ በሽማግሌ ፈርመን የእሱም ሽማግሌዎች የኛም ሽማግሌ ልከው ነበር የእርቅ። እነሱ ዝም አላሉም። በሰዓቱም ደግሞ ከኔ ጋር ልጁ ሞቶ ራሱ አልጠፋም። የሚገርምሽ አብሮኝ ነበረ። አልቻልኩም ፈጣሪ ፈተነኝ ሲል ነበረ ሰውየው ራሱ። በጣም ምስኪን የሆነ ሰው ነው፣ መጥፎ ሰውም አይደለም። ኢቭን አሁን ሰው ከሞተበት በኋላ ዞር ይላል ከዛ ቦታ። እሱ ሞቶበት ራሱ ፈርቶ ራሱ ዞር አላለም። እስከ መጨረሻው ሰዓት ፖሊስ መጥቶ እስኪወስደው ሰዓት አብሮን ነበረ። ለማዳንም ሞክሯል፣ ለማሳከምም ሞክሯል። ያው እኔ ብቻዬን ነበርኩ በሰዓቱ። የባለቤቴ ወንድም ነው የደረሰልኝ። አብሮኝ የነበረው እሱ ነው፣ ሆስፒታልም ማለት ነው። በባዶ እግሩ ጫማ ራሱ ኢቭን አልለበሰም። አብረን ከኔው ጋር ስሜቱን ተጋርቶታል። አሁንም በዛም ታስሮም ልጄን የሞተብኝ ልጄን ነው ባለመቅበሩ ባለመኖሩ ነው እያዘነ ያለው። እና እስካሁን ያው አቃቢ ሕግ ይዞት ማዕከላዊ ነው ያለው። ነገር ግን እኛ የእርቅ ደብዳቤና አፉታ ያለምንም ካሳ አስገብተናል። ኢንሻአላህ አላህ ይክሰናል ኢንሻአላህ። ይሄ ትልቅነት ነው ሐቂቃ። መሆንም ያለበት እንደዛ ነው። ይሄ ሰው ፈልጎት አይደለም። በዛ ልክ ደግሞ ካንቺ ጋር እስከ ሆስፒታል ድረስ መሆኑ ደግሞ በይበልጥ አንቺ ይቅር እንድትዩ ያደርግሻል። ከዛም በበለጠ ደግሞ ቅድም እንዳነሳሽው አንቺን ባለቤትሽ እንደወሰናችሁት ይሄ የአላህ ቀደር ነው፣ አላህ ደግሞ ይክሰናል ብላችሁ ማለታችሁ ትልቅነት ነው። አላህም እንደምከሳችሁ እኔም ተስፋ አደርጋለሁ ሐቂቃ። መርሐባ ጀዛክላሁ ኸይራ። ከዚህ ርዕስ እንውጣ። ትንሽ እንትን ውስጥ አስገቦሽ ይመስለኛል። ወደ ሌላ ውይይት ልንገባ ነው። ተዘጋጂ። እሺ መርሐባ። ከዚህ ፊት ሁለተኛ ሚስቱ ነው የሚገቡ ሴቶችን ስትቃወሚ ሳይሽ ነበርና ሁለተኛ ሚስቱ ነው የሚገቡ ሴቶች ሸሪዓው ስለፈቀደላቸው ነው የሚገቡትና ለምንድን ነው አንቺ እነሱ የምትቃወሚ? ስትቃወሚሳ ሸሪዓን የአላህን ሕግ መቃወም አይሆንብሽም? በመጀመሪያ ደረጃ እኔ ማንም አይደለሁም ማይ ሸሪዓን የምቃወመው አላህን የምቃወመው። ምክንያቱም የኛ ዲናችን እኮ የምንቃወመው አይደለም። አልየውም አክመልቱ ለኩም ዲኑኩም ወአትመምቱ አለይኩም ኒዕመቲ ወረዲቱ ለኩም እስላማ አይደለም። ይሄ የምትቃወሚው ዲን አይደለም፣ የተሞላ ዲን ነው። እኔ በራሴ እንደዚህ ይሁን እንደዛ ይሁን አይደለም። እኔ ማንንም ሰው ሊቃወም የሚችል አይነት ዲን አይደለም። በሰዓቱም የተቃወምኩትኝ ምን መሰለሽ፣ አሁን ሰው ጋር እዚህ ጋር ሚስ አንደርስታንዲንግ አለ። እኔ የተቃወምኩትኝ የመጀመሪያ ሚስቶችን ዲስሪስፔክት ያደረገ ነገር አይቼ ነው። የሆነ ፖድካስት ላይ ጅላሉ ስቴንስል ፖድካስት ላይ ያየሁት ፖድካስት የመጀመሪያ ሚስትን እስከ መስደብ የደረሰና ዲስሪስፔክት የማድረግ ነገር እና የተሻልኩ ነኝ የሚል ሪአክሽን ስላየው ያ ነገር ስላመመኝ በእኔም ቢሆን በሌላም እህቶቼ ቢሆን መመኘውም መደግፈው አይነት ነገር ስላልሆነ እንዲህ መሆኑ ትክክል አይደለም የሚል ነገር ነው የተቃወምኩትኝ እንጂ ዲኑን አልቃወምም በጭራሽ። አላህ ደግሞ ሲፈቅደው በእርግጥ ዲኑ ፈቀደ ማለት የኛ የሴቶችን ኢሞሽናል ዳሜጅ አይነካ ማለት አይደለም። ኢሞሽናል ዳሜጁ አይቀርም ያለ ነው። ግን አላህ ደግሞ የፈቀደበት የተሻለ ነገር ቢኖረው ነው። እኛን ከሚያስከፋን በላይ ሴቶቹን ከሚያስከፋን በላይ አላህ ደግሞ የተሻለ ነገር ስላለው ነው። እና የፈጠረበትን መንገድ አላህ ራሱ ስለሚያውቅ ነው። ቢዩቲፉል የሆነ ዊዝደም አለው ሲጀምር። እኔ እንደዚህ ብዬ በእኔ አቅም ራሱ የሚቃወም እንደዚህ የሚደረግ ነገር ራሱ አይደለም። ጭራሽ አልተቃወምኩም። መግቢያ ላይ የገለጽሽው ነገር እኔንም ነክቶኛል ሐቂቃ ልቤን ነው የነካው እውነቱን ለመናገር። ምክንያቱም እስልምና የተሟላ ዲን ነው። ዛሬ አንቺን መተሽ መቃወም መቀነስ መጨመር የምንችለው ነገር አይደለም። ግን እንደ ሴት ሊያም ይችላል። ባለቤትሽ አንቺ ላይ ሁለተኛ ሲያመጣ ምናልባት ውስጥሽ ሊነካ ይችላል። የትኛውም ጠንካራ ሴት ትቀናለሽ ብዬ አስባለሁ፣ ልትጎዳ ትችላለሽ ብዬ አስባለሁ። ግን አንዳንዴ ድንበር ያለፉ ነገሮችን ደግሞ እናያለን አይደለ? ሁለተኛ ሆኖ የሚገቡ ሴቶች ለምንድን ነው ብለሽ ታስቢያለሽ? እስኪ አንቺ ይሄ ምክንያታዊ ነገሮች እንዳሉ ሆኖ ምክንያታዊ ያልሆኑ ነገሮችም ደግሞ ይታያሉ አሁን ላይ።
ግን አንቺ እንዳንቺ ሁለተኛ የሚያገቡ ሴቶች ምን ፈልጎ የሚያገቡ ይመስልሻል? ወይንስ የወንዶች ቁጥር አሁን ላይ አናሳ ነው ይባላል፣ የሴቱ ቁጥር ደግሞ እየበዛ ነው። ያንን ለማከም ይመስልሻል ወደ ሁለተኛ የሚገባው? ሁለተኛ ሚስት ሆነው የሚገቡ ሴቶች በመጀመሪያ ደረጃ ሁለተኛ ሆኖ ሲገቡ ሰለም ናቸው የኛ የምንከተላቸው። ሰለም ቢክራ ሴት ያገቡት አይሻ ረዲየላሁ ዐንሃን ብቻ ነው። ሌሎች ሴቶቻቸው ሚስቶቻቸው እንዴት ነበሩ? የራሳቸው የሆነ ችግር ያሉባቸው ችግራቸውን ሶልቭ ለማድረግ ነው ሰለም ሲያገባቸው የነበሩት። አንድ ሰው ሊያገባ ካሰበ ሁለተኛ ሚስት ማግባት አለብኝ፣ ሶስተኛ ሚስት ማግባት አለብኝ ሲል ያው ረሱል ሰለላሁ ዐለይሂ ወሰለም ነው መከተል ያለበት ሱናውን አይደል ብዬ ማስበው። እንደዛ ስለሆነ ያው ለምሳሌ አግብታ የፈታች የቲሞችን የምታሳድግ አንዳንድ የራሷ የሆነ ፕሮብሌሞች ያሉባት ፕሮብሌሙን ሶልቭ ለማድረግ ቢያገባ አንድ ነገር ነው የሚደገፍ ነው። ግን አሁን ላይ ያሉ ሴቶችን ደግሞ ሳያቸው ከረንትሊ የምናየው ነገር ምድር ላይ ወርዶ የምናየውን ነገር ነው አይደል የምናወራው። ማየው ነገርም አብዛኛው ሰው የሚያውቀው ነገር ምንድነው? አሁን ላይ ወጣቱ ትንሽ ተዳክመዋል። ወጣቶቻችን ወንዶቹ ትንሽ ተዳክመዋልና ስራ ላይ ያላቸው ነገር እንዲህ በሱስም በምንም በዛ በመዳከማቸው ሁለተኛ ላይ ለመግባት ያሰቡት ሴቶቹ እንዴት መሰለሽ የሆነ የበሰለ ነገር ፍለጋ፣ በእኔ አመለካከት የበሰለ ነገር የተዘጋጀ ነገር ፍለጋ ነው። ሼፕ አሁን አንድ ሰው እኮ ትዳር ስትይዥ አሁን እኔ ባሌ ላይ የራሴ የሆነ ምሰራቸው ነገሮች አሉ። ሜንታሉ ላይ ምሰራው ነገር አለ። አብረን ከፍታና ዝቅታን የምናልፈው ነገር አለ። ብዙ ሼፕ የማደርጋቸው ነገሮች አሉ አይደል? ሴት ልጅ ያው ቀድማ ትበስላለች። ያን የበሰለ ነገሩን ነው የሚፈልጉት። አሁን ላይ ያሉ ሴቶች ያላገቡ ወንዶችን ወይም ወጣቶችን ለማግባት ሬዲ አይደሉም በብዛት። ምክንያቱም እዚህ ጋር የተዘጋጀ ነገር የሆነ ፋስት ፉድ አይነት ነገር ለመጠቀም ነው ብዬ ነው ማስበው በእኔ አመለካከት። ግን እንዲህ ስልሽ 10% ምናምን ተዋደው ወይ ወዳው ልታገባው ትችላለች። ግን አብዛኛው ጥቅም ላይ ያተኮረ ሆነ አሁን ላይ ከረንትሊ የምናየው ነገር ማለት ነው። ያ ደግሞ ፌር አይደለም በእኔ አመለካከት። መርሃባ ጥሬን ማብሰል አንፈልግም ማለት ነው። የበሰለ ነገር የበሰለ የተዘጋጀ ነገር ነው። ኢቭን አንድ ሰው ምን አለችኝ፣ ይሄ ትዳር ባይሆን እንኳን እኔ ሁለተኛ ላይ የሚሟላልኝ ለቤቷ የሚሟላው በአሁኑ ሰዓት የቤት እቃ ምናምን ፉል ለማድረግ እኮ እስከ 1 ሚሊዮን ብር ይፈልጋል። ይሄ ትዳር ባይሆን እንኳን ይሄንን አተርፋለሁ። ይሄን ነገር ደግሞ ያው ላይ ወጣቱ ብዙም የማሟላት አቅሙ እየተዳከመ ነውና አምለው ወጣቶቻችን በርቱና ሰርታችሁ በኢማናችሁም ጠንክራችሁ ያው ሴቶቻችንን አግቡ። ሴቶች እናንተ ላይ ኮንፊደንስ እያጡ ነው የምለው። ግን እሱ እንዳለ ሆኖ አንዳንዴ እውነት ነው ወጣቱ ያለበት ተጨባጭ ይታወቃል። የታወቀ ነው። ወጣቱ ቁጭ እያለ ሌላው እኮ 3-4 ይኸው እየደጋገመ ነው ያለው ወጣቱ አንድም ሳያገባ ማለት ነው። እነሱም የራሳቸው የሆነ ችግር ስሞታን ያቀርባሉ ብዬ አስባለሁኝ። አንዳንዴ በቃ አይፈልጉንም ሴቶች እኛ በቃ ገንዘብ ይላሉ እንደዚህ መስፈርታቸው ብዙ ነው። እንደዛም የሚል ስሞታን ያቀርባሉ ወንዶች። ከመሆኑም ጋር ግን የሴት ልጅ አስተሳሰብ በዚህ ልክ ግን መውረድ አለበት ብዬ አላስብም። ማለትም ትዳር ከቁስ ጋር እንዴት ሊገናኝ ይችላል? ቁስ ሌላ ነገር ነው። ቅድም ያልሽኝ ነገር አለ። ብዙ ጊዜ ነው የማያለሁኝ አትረፍ ያለሁኝ በቃ ቢያንስ መኪና አለኝ ቢያንስ ቤት ይዤበታለሁ የሚሉ ሴቶች እኔም ራሴ እሰማለሁኝ። ግን ይሄ ግን የትዳርን ዓላማ ያማከለ ነው ብለሽ ታስቢያለሽ? ያው የትዳርን ዓላማ ትዳር ሲጀምር ማቴሪያሊስቲክ መሆን የለበትም። አብረሽ ገብተሽ አብረሽ የምታድጊበት ሁኔታ፣ ምክንያቱም ከተሰራ ዱንያ የሚመጣ ነገር ነው እና አንዳንዴ ደግሞ ራስሽ ማቴሪያሊስቲክ ስታደርጊ ያም ሰው ላንቺ ያለው ሪስፔክትም ጥሩ አይመጣም እና አብረሽ ሰርቶ ማደግን ማሰብ ጥሩ ነው። ከዚህ ውጭ ደግሞ እኔ ለሴቶች የምለው መማር ጥሩ ነው። ቢማሩ ፋይናንሻል ስቴቢሊቲያቸውን ራሳቸው ለመስራት ቢሞክሩ፣ ሰው ላይ ጥገኛ ለመሆን ከማሰብ ራሴ ተምሬ ይህን ሰርቼ ይህን አግኝቼ ኮንፊደንስ ያላት ገርል ለመሆን መሞከር ብዬ ነው ማስበው እንጂ ሰው ላይ ጥገኛ። አሁን ይሄ ምንድነው አለመማር ስላለመስራታችን እኛ ሴቶች ኮንፊደንሳችንን ያሳጣል። እንዲህ ደግሞ መሆን የለበትም ብዬ ነው ማስበው። እኔ ሰርቶ በራስ ማግኘት ይቻላል ማንኛውንም ነገር።
ወዳው ከሆነ ኢትስ ኦኬ ያስኬዳል። ግን ለማቴሪያል ተብሎ ወይ የሆነ ላይፍሽን ስቴብል ለማድረግ ተብሎ የሰው ህይወትም እዛ ጋር መበጥበጥም ተገቢ ነው ብዬ እኔ አላስብም በእኔ አመለካከት። ግን በዚህ ምክንያት ይሄ ርዕስ ከባድ ርዕስ ነው ብዬ አስባለሁ። እውነቱን ለመናገር የተሻለ ነገርን ለሰዎች ለማስተላለፍ ነው እኛም እዚህ ጋር የተቀመጥነው እና ርዕሱ ግን ያስፈራኛል እኔ ብዙ ጊዜ። ምክንያቱም ህይወትን መበጥበጥ የሰው ትዳር መበጥበጥ የሚባለው ነገር በጣም አሳሳቢ ነገር ነው ብዬ አምናለሁኝ። እና ግን የመጀመሪያ ሚስት ሁለተኛ ባሏ ሲያገባባት አንዳንዴ ጉድለቶች ይኖሩብናል። ሴቶች ነንና እንደ ወንዶች አይደለንም እኮ አይደለ? በትዳር ህይወት ውስጥ ስንኖር ጉድለታችን እያወቅን አንዳንዴ እንዴት ያገባብኛል የሚል ስሜት ይሰማናል። አንዳንዴ ደግሞ እኔ በቃ ፍጹም አይደለንም በርግጥ ግን ያን አይል ጉላ ብሎ ምንም የሚታይ አይነት ጉድለት ሳይኖርብንም ደግሞ አንዳንዴ ባሎች ያገባሉ። እንደዛ አይነት ነገር ያጋጠማት ሴት ህይወቷን መበጥበጥ ትዳሯን መፍታት ነው ያለባት። ማለትም አንዳንዴ 5 ልጆችን 4 ልጆችን ይዛ ባለቤቴ አገባ ብላ ቤቷን የምታፈርስ ሴት አለች። እቺ ሴት ምንድነው የምትጠቀመው? አትጎዳም በይበልጥ ብለሽ ታስቢያለሽ? በመጀመሪያ ደረጃ ቁርአን ላይ እንደተቀመጠው አግቡ ሲሉ አንድ አይደለም ብሎ የሚጀምረው ተዘወጁ ሲል 2ም 3ም 4ም አግቡ። ግን ፍትህን ማጓደል የምትፈሩ ደግሞ ከሆነ አንዲቷን ያዙ። አንዲቷን መያዙ ደግሞ በላጭ ነው ነው የሚሉት። አንድን ማግቡ ያለው ያው የኛው ቁርአን ነው። ሰው ምንድነው እዚህ ጋር መጉደል የሚባል ነገር አሁን መሰረታዊ ችግሮች አሉ። መሰረታዊ ችግር ስልሽ ልጅ የማጣት የሆነ የአፊያ ከባልሽ ከባለው ነገር አለመጣጣም እንደዚህ መሰረታዊ የሚባሉ ችግሮች ዳር ላይ የሚያስፈርሱም ኢቭን ወይም ሌላ ሚስትም ሊያገባበት የሚችልበት ሁኔታ አለ። ፍላጎቱንም ያካትታል። ፍላጎቱን ማሟላት አለመቻል። አሁን አንዳንዴ ሴቶች ስንወልድ ይሄ ሴክሹዋል ፍላጎታችን አለመጣጣም ያልኩሽ እሱ ነው። አለመጣጣምም ካለ እንዲህ አይነት ነገሮች ያው ባሎች በንግግር ለመፍታት ቢሞክሩ ጥሩ ነው። ያው ከሚስትሽ በላይ አይበሽን የምትተዋወቂ ሰው የለም። ለእናት አባትሽን ግልጽ ማትሆኚውን ያህል ነው ከባለቤትሽ ጋር ከሚስት ጋር ግልጽ የሚሆነው አይደለ? በመነጋገር ለመፍታት መሞከር ጥሩ ነው። መጀመሪያ ላይ ቢነጋገሩ ይሄን አስተካክል ቢባል ኸይር አለው ኸይር ነው። ግን አሁን ባል ያገባ ተብሎ ደግሞ ልጅ መበተን 5 ልጅ 6 ልጅ መበተን ሲጀመር ፍቺ እኮ የተፈቀደ ሆኖ የተጠላ ነው። ግን መጀመሪያ እንዴት ነው ፍቺውን? አሁን በሁለት መንገድ ነው ማየው። መጀመሪያ አብረው ሲኖሩ ሊደርሺፕ ኳሊቲ ካለው ባሏ በደንብ የሚያኖራት ከነበረ ሐቋን የሚጠብቅ ከነበረ ሐቅ መጠበቅ ስልሽ ኢንቴንሽናሊ አቴንሽን የሚሰጣት ከነበረ የሚንከባከባት ከነበረ ፍቅር የሚሰጣት ከነበረ የምትፈልገውን ደግሞ ፋይናንሻሊም የሚያደርግላት ከነበረ አጎደለብኝ የምትለው ነገር እሷ ማለት ጉድለት ይኖራል ግን ሙሉ ለሙሉ ከበር አይደረግም። ማንኛውም ነገር ግን እንዲህ በቃ አስደስቶ የሚያኖራት የሆነ ያህል ፐርሰንቱ የሚበልጥ ከሆነ ስላገባ ብቻ ፍታኝ ማለቱን እኔ አልደግፈውም። ማንም ወንድ ደግሞ ሊደርሺፕ ኳሊቲ ካለው ፍታኝ አይባልም። ፍታኝ የሚባለው ምን አይነት ወንድ እንደሆነ ታውቂያለሽ? አብረሽ ስትኖሪ አንቺ የምትጠይቂውን ነገር ሁሉ ምንም የማያደርግ አንቺን እያስከፋ ሲያኖር የነበረ በየወሩ ሽምግልና ስትሰበሰቢበት የነበረ ህይወት ይኖርሽና ትዳሪም ብለሽ አንቺ አንገትሽ እንደፍተሽ እየኖርሽ ሌላ ሴት እንደውም ተጨቃጫቂ ተደርገሽ አንቺ እየተበደልሽ ተጨቃጫቂ ተደርገሽ ሌላ ሴት ምን ነው ሲባል ተጨቃጨቀኛለች የሚልም አለ። አንድ ወንድ ልጅ ሊደርሺፕ ኳሊቲ ቤት ውስጥ ካለ አንድ ሚስት ስላገባ ፍታኝ አትለውም የሚልም ሴት ይኖራል ብዬ አላስብም። መፈታትም የለባትም። ነገር ግን መጀመሪያም ሲያኖራት ህይወታን እንድጠላው አድርጎ እያኖራት ከዛ ሌላ ሚስት ካገባ ይሄ ያው ፍትሃዊ ያልሆነ ነገር ይታያል ማለት ነው። ፍትሃዊ ደግሞ ካልሆነ አንድ ወንድ ልጅ ምንድነው የሚሆነው? ያው መልቀያማ በጎኑ እየተጎተተ ከሚነሱት ምልክቱ ከዛ ውስጥ ነው የሚሆነው። በዛ መንገድ ከሆነ ፍቺ አይበረታታም። ጣላቅ የተጠላ የሆነ የተፈቀደ ነው። ግን በዛ መንገድ ከሆነ እኔ ብትፈታውም እኔ ኖርማል ነው ብዬ ነው ማስበው መኖር የምትችል ከሆነ። አሁን ግን ሴቱ ጋር ምንድነው ያለው ችግር መሰለሽ? እንትን ነው መኖር የሚችል መጀመሪያ ፋይናንሻል ስቴቢሊቲ አይኖራቸውም። አይማሩም። መኖር ስትኖሪ ደግሞ የሆነ ስራ መስራት የሚባለው ነገር መሰረታዊ ነው ልጆችን ይዘሽ ማለት ነው። በዛ መንገድ እንግዲህ ራሷን የምትችልበት መንገድ ካላት አይታው ውሳኔው ያው
በደንብ አጤናው ብትወሰንበት ያለኔ ኖርማል ነው ብዬ ነው ማስበው። ግን ስላገባ ብቻ አንዱ ልጅ ወንድ ልጅ ብድግ ብለህ ፍታኝ አይባልም። መብትም አላህ ስለፈቀደውለት ማለት ነው። የጎደለ ነገር ካለ ነው። የሁለተኛ እና የሶስተኛ ወይንም የአራተኛ ጋብቻ ለመጀመሪያ ፍቺ ምክንያት ሊሆን አይችልም። ምክንያት ሊሆን የሚችለው መጀመሪያ ላይ ያ ትዳር ጤናማ ሳይሆን ሲቀር ነው የሚል ነው። አይ ወደ ፍቺ ውሳኔ መወሰን ያለበት አንድ ሰው አንድ ወንድ ስላገባብኝ ብቻ ፈተዋለሁ ይሄ የራሷ መብቷ እኮ ነው። መፍታት ከፈለገች ምንም አይከለክላትም። መፍታት መብቷ ነው። ግን ይሄ ጀለስ የሚባለው ነገር ባይዘው ዛሬ ላይ በእኛ የኢማን መጠን ሳይንድሮ እንኳን በሰሃቦች ዘመን አይሻ ረዲየላሁ ዐንሃ ረሱል ሰለላሁ ዐለይሂ ወሰለም ከኪንዳ ሴት ሊያገቡባት አጭተው ነበር ኒካ አስረው። ከዛ በኋላ ሰው ልካ በአላህ ካንተ ተጠበቃለሁ በዩ ብለዋት እንደዛ ብላቸው ረሱል ሰለላሁ ዐለይሂ ወሰለም ሲጠጓት እኮ ጠላቅ ሰጥተዋታል። በኋላም እንደውም ቤተሰቦቿም ሲጠይቁ አይሆንም ብለው ጠላቅ ነው የሰጧታል። ይሄ ጀለሲ ያለ ነው፣ ኢሞሽናሊ መጎዳት ያለ ነው። ሶ ይሄን ምትዩ ከሆነ ያው እኔ የምለው በቃ we have chance ለመኖርም ለመተውም ቻንስ አለን ብዬ ነው ማስበው እንደኔ ማለት ነው። ግን ዛሬ ላይ ከቅናትም አልፎ ቅናት ያለ ነገር ነው። ከድሮም ጀምሮ የመጣ ነገር ነው። ያንን ወዶ መቀበል ግዴታ ነው። ለወንዶችም እስቲ ተቀናለሽ ተብሎ እንደውም እንትን ማለት አለባቸው ብዬ አስባለሁ። ያንን መረዳት ግዴታ ነው ብዬ አምናለሁ። ግን እኛ ሴቶች ጋር ከቅናትም አልፎ ደግሞ ወደ ጥላቻ ምን ሄድበት አጋጣሚዎች ይኖራሉ። ቅድም መጀመሪያ ላይ ያነሳሽልኛል የመጀመሪያ ሴት እንደዛ በዛ ልክ ስትነካ አመመኝ የሚል ነገር አንስተሻልና ሁለተኛ ሆና የምትመጣ ሴት በምን አይነት መልኩ የመጀመሪያ ሚስትን ማየት አለባት? ክብር መስጠት የሚሆን መውደድ እንኳን ባይቻል ማክበር አይኖርባትም? መከባበርማ በሰዎች ዘንድ በማንኛውም ሰው ዘንድ መከባበር ሊኖር የሚገባ መሰረታዊ ነገር ነው። መከባበር የሌለበት ቦታ ላይ ህይወት የለም ሲጀምር። ግን አሁን ለዚህ ሪስፖንሲቢሊቲውን የሚሰጠው ለባልየው ነው። እውነት ነው። የመጀመሪያ ሚስቱ ስትሰደብ፣ የመጀመሪያ ሚስቱ ዲስሪስፔክት ስትደረግ ዝም ብሎ የሚያይ ወንድ ለኔ ወንድ አይደለም። ምክንያቱም የልጆቹ እናት ትሆናለች። የመጀመሪያ ትዳርን ብሎ የጀመረባት ሴት ነች። ሁለተኛ ሚስቱ ቀና ብላ እንድታያትም ማድረግ የለበትም እንደኔ። ሁለተኛ ሚስቶችም ደግሞ ሲመጡ የተሻሉ ስለሆኑ የሚመጡ አይነት ሊሰማቸው አይገባም። ያ መሰለሽ ምንድነው አሁን አንድ ሴት ልጅ ከማግባቷ በፊት ያው እሷም ተመርጣ ነው የመጀመሪያ ሚስትም ተመርጣ ቆንጆ ነች ተብላ ከሴቶች ሁሉ ለሱ ያው ቆንጆ ማለት ፈይዛ ራይታ ነዘርታ አስተያየት የነዘረችህ ያስደነገጠችን ነው ረሱል ሰለላሁ ዐለይሂ ወሰለም ሲያያት ያስደነገጠችውን ነው የሚያገባው አይደለም። አንዳንድ ያው ቤተሰብ መርጦልኝ ነው እንደዚህ ምናምን ብላ የሚባሉ ሰምኬዞች አሉ። ቢሆኑም ያው የወደዳትን ነው የሚያገባው ፈቅዶበት። እዚህ ጋር አንድ ሴት ከወለደች በኋላ እንደማንኛችንም ሴቶች እናት ስትሆኚ የሚቀንስ የራስሽ የሆነ ውበት አለ። ስትሬች ማርኮች የሆነ አንዳንድ ነገሮች የሰውነት ሆርሞናል ቼንጅ መቀያየር ምናምን እናትነት በራሱ ኒዕማ ነው የሚያመጣው ነገር አለ። ያቺ ሴትም ደግሞ ዛሬ ላይ ተውባ ቆንጆ ሆና የምትታየዋ ሴት ውጭ ላይ ነገ ስትገባ እና ስትሆን ከመጀመሪያው ሚስት ጋር ተመሳሳይ ነገር ነው። ባይተወይ እኔ ሴት ራስን በመጠበቅ ደረጃ ቢለያይም ሴት አንድ እና ሁለት ከወለደች በኋላ ሁሉም ሴት ተመሳሳይ ውበት አላቸው ብዬ ነው ማስበው። ምንም የተለየ ነገር የለም። ሴቶቹ የሚመጡ ሴቶች እኔ የተሻልኩ ነኝ ብሎ እያሰቡ ወይም እሷን ጠልቷት እሷን ያገባት እየመሰላት ይሄ ዲስሪስፔክት ማድረግ፣ ያልተገባ ንግግር መናገር፣ ያልሆነ አክት ማሳየቱ ተገቢ አይደለም። ሁለተኛ ሆነው የሚመጡ ሚስቶች የመጀመሪያ ሚስቶችን ሞራል፣ ምክንያቱም እዚህ ጋር የሞራልም ጉዳይ አለ። የመጀመሪያ ሚስት ስትሆኝ ማንንም ሰው ትቶሽ ሲሄድ እኮ ያስቀናል፣ ይከፋል አይደል? ያቺ ሚስት ደግሞ መታጨራሽ ሪያክት ስታደርግ ደግሞ የባሰ ነው የሚያስከፋሽ። የመጀመሪያ ሚስቶችም ደግሞ ሁለተኛ ሚስት ሲመጣ ያው ተጠያቂው ባሎች ናቸው። ባሏ ነው ያገባው ባሏ ነው፣ የሄደውን ባሏ ነው። ስለዚህ ያው ማዘንም ካለባት ማዘን ያለባት ባሏ ላይ ነው። የሁለተኛ የምትመጣዋን ሚስት መንካት የለባትም። እሷን ማክበር አለባት። ሁለቱም መከባበር አለባቸው ብዬ ነው የማስበው። በሰው ልጅ ህይወት ውስጥ መከባበር ከሌለ መሰረታዊ ነገር ነው መከባበር። እውነት ነው አምናለሁኝ። ጀዛከላሁ ኸይራን። እንግዲህ ስለ ሁለተኛ ሚስት ነው ያወራነው። የመጀመሪያ ሚስት ብዙ ጊዜ
ሁለተኛ ሲደረበባት ራሷን ይመጣል፣ ራሷን የመጉዳት የማልቀስ በብዙ ነገር ራሷን ትጎዳለች። እንደምናየው ቅናቱ እንዳለ ሆኖ ንዴቱ እንዳለ ሆኖ እንዴት ራሷን ትጠብቅ? ከራሷ በላይ ግን ማን ይኖራታል? አንዳንዴ ደግሞ ብልህ ሴት በቃ ውስጧ እኮ እየተቃጠለ ነው፣ እንደዛም ሆኖ አውጥታ ግን አታሳይም። ሳታሳይ ጠንካራ ሆና መስላም ለመታየት ትሞክራለች። ያቺ ሴት ወድቃ አትወድቅምና ላለመውደቅ ሴቶች እንደዚህ አይነት ነገር ሲገጥማቸው በተለይ የመጀመሪያ ሚስቶች ምን ማድረግ አለባቸው ብለሽ ታስቢያለሽ? የመጀመሪያ ሚስቶች እኔ ነገር ከመጣ በኋላ አይደለም፣ መጀመሪያ እንዳልኩሽ ከቻሉ ያው ቢማሩ ቆንጆ ነው። ተምረው መማር መሰረታዊ ነገር ነው። አሁን ላይ ቢማሩ ራሳቸውን ችሎ ፋይናንሻሊም ሰርተው ቢያገቡ ቆንጆ ነው። ካልሆነም ግን ቤት ውስጥም ሲኖሩ በየትኛውም ቅድመ ሁኔታ ውስጥ መደራደር የሌለባቸው ነገር ራሳቸውን በመጠበቅ ነው። በየትኛውም ሁኔታ ውስጥ ብትሆን ባላቸው ነገር ንጽህና በመጠበቅ ራሳቸውን በመጠበቅ ሰውነት አቋማቸውን በመጠበቅ ፊታቸውን አላህ የሰጣቸውን ኔማዎች በመጠቀም ራሳቸውን መጠበቅ ግዴታ ነው። ነገር ከመምጣቱም በፊት ማንበብ፣ መቅራት፣ የተለያዩ የትዳር እውቀቱን ከሌላቸው የትዳር መጽሐፎችን ማንበብ፣ ኖርማል መጽሐፎችን በማንበብ ጭንቅላት ስለሚቀየር ማለት ነው። እንደዛ ማድረግ አለባቸው። ራሳቸውን በመጠበቅ ጭራሽ መደራደር የለባቸውም። ከቻሉ ደግሞ ስራ መስራት አለባቸው። ቤት ውስጥ እንኳን ሆነው እንዲህ ሃውስ ዋይፍ እንኳን ቢሆኑ ኦንላይን የሚሰሩ ስራዎችን መሞከር። ቤት ውስጥ አሁን እንደዚህ ይሰራል። ስሞል ቢዝነሶች ኩኪሶችን እየሰሩ እንደዚህ ዳንቴል ምናምን እየሰሩ ራሳቸውን ፕሮሞት ለማድረግ መሞከር፣ ለመስራት መሞከር ጥሩ ነው። ፋይናንሻሊ ኢንዲፔንዳንት መሆን በጣም ትልቁን ቦታ ስለሚይዝ ነው ይሄን እምልሽ ማለት ነው። በተረፈ ደግሞ ራስሽን በመጠበቅ ጸጉርሽን፣ ፊትሽን በመጠበቅ ስኪን ኬሮችን በመጠቀም ያው መደራደር የሌለብሽ ነገር ነው። ነገርም ከመምጣቶች ምክንያቱም እንደ ነገር ሀፕን ሲያደርግ አንቺ ሄደሽ ራስሽ መስታወት ላይ ስታዩ ተጎሳቁለሽ ከሆነ ይሄ ነገር የመጣው ይሄን ዋጋ ከፍዬ ለልጆቼ፣ ለቤቴ፣ ለባሌ ዋጋ መክፈል እንዲህ አይደለም። ዋጋ መክፈል ባይዘው ራስ መጣል ዚዛ ማለት አይደለም። ውስጥ ለውስጥ ማድቤት ውስጥ መቆየት አይደለም። መስዋዕትነት መክፈል እንደውም ለትዳርሽ ማቆያ መንገዶችን መጠቀም ነው። ባልሽ እንዳይሄድ ባልሽን መንከባከብ፣ ባልሽን ሀቅ መጠበቅ፣ የልጆችሽን ንጽህና፣ የቤትሽን ንጽህና ትኩረት መስጠት ለቤትሽ፣ ከዛ ደግሞ አልፈሽ ለራስሽም ትኩረት መስጠት። ይሄ ነው ትዳርን መስዋዕትነት መክፈል የሚባለው እዚህ ጋር ነው በእኔ አመለካከት እንጂ ራስሽን ጥለሽ ማዲያት ፊትሽን ጸጉርሽ አልቆ ለሱ ብዬ እኮ ነው ይሄ አልቀበለውም። ሲጀምር በእኔ አመለካከት ተቀባይነት የለውም። መጀመሪያም እንደዚህ ማድረግ ነው ያለባቸው ሴቶቹ። እንዲህ አይነት ነገር ሀፕን ካረገ ደግሞ we have chance to live or to stay ችግር የለውም። ለመሄድም ለመኖርም ቻንስ አለን ነው ብዬ ነው ማስበው። ለዛክላ ወገራ በጣም ነው የማመሰግነው። እንዳልሽው ነው ይሄ ተጎሳቁላ ራሷን ጥላ ማዲያት በማዲያት ሆና ለልጆች ነው ይሄንን መስዋዕትነት የከፈልኩት የሚለው ነገር አይሰራም ነው። ይሄ ራስሽ እንደውም ትዳሩን ማፍረስ ነው በእኔ አመለካከት። ነገ መቆም የምትችይው አንቺ ራስሽን ስታዩ አልሐምዱሊላህ የሚያስብል ነገር ሲኖርሽ ነው። ደግሞ ራስሽ የጠላሽውን አንቺ የጣልሽውን ራስሽ ጥለሽው ባለቤትሽ ሊያነሳሽ አይችልም። ራስሽ የጣልሽውን ነገር ሰው ሊያነሳው አይችልም። መጀመሪያ ራስሽን የምታከብሪው ራስሽን የምትንከባከቢው። ከዛ ያማረ ነገርን እኮ ማንኛውም ሰው ይንከባከበው። የሚያምር ነገር ያማረ ነገር አይደለም ባለቤትሽ ማንኛውም ሰው የትም ቦታ ስትገቢ ኮንፊደንስ ሲኖርሽ ማንኛውም ሰው ይንከባከብሻል። ይሄ የታወቀ ነው። ይሄ የዱንያ ህግ ነው ሲጀምር። ትልቁ ነጥብ ሴት ልጅ በየትኛውም ሁኔታ መማር መቻል አለባት። በተለይ ደግሞ መጽሐፎችን ማንበብ አለባት የሚለው ነገር በጣም ተመችቶኛል። ሀቂቃ መሆንም የለበት ነገር ነው። ስታነብ አእምሮዋ ይሰፋል፣ ስነ ልቦናዋም እረፍት ያገኛል ብዬ አስባለሁኝ። ጀዛኪላሁ ኸይራን። እንግዲህ ስለ ሴቶች ነው እያወራን ያለ ነው። ወንዶች ተመልካቾችም ካሉ ይኖራሉ በእርግጠኝነት፣ እነሱም እንዳይቀየሙን። አንዳንዴ ለወንዶችም ማሰብ አያስፈልግም ብለሽ ታስቢያለሽ? ማለትም አንዳንድ ሴቶች ችግራችንን እያወቀን ጉድለታችንን በግልጽ እየታየ 3-4 ቁጭ ብለን በጠረጴዛ ዙሪያ ከባሎቻችን ጋር እየተወያየን አይ እኔ አልቀበልም ሁለተኛ የምንል ወደ ራሴ እያመጣው ላውራና የሚሉ ሴቶች ካልኩኝ ትንሽ ቃሉን እንትን ማለት ይከብደኛልና የምንል ሴቶች አለንና አንዳንዴ ደግሞ ለወንድሞቻችንን ማሰብም ያስፈልገናል ብዬ አስባለሁ።
ይሄ ተገቢ ነው ብለሽ ታስቢያለሽ? ወንዶች እዚህ ቦታ ላይ እንደዛ መደረግ አለባቸው ብለሽ ታስቢያለሽ? ማግባት አለብኝ ብሎ ካሰበ ነው ማግባት አለብኝ ብሎ እሱ ያስባል። እኔ ጉድለቴን አውቀዋለሁኝ። በተለይ ተፈጥሯዊ ጉድለቶች ይኖራሉ። ከጊዜ በኋላ ካገባን በኋላ መጣጣም ስንል ቅድም አንስተናል አይደለ? ያ ነገር አለ። ይሄ ሰው ወደ ሐራም ይሄድ ነው? አይ ይሄ ጥሩ ጥያቄ ነው። አሁን እኔ እንደራሴ ሆኜ እኔ ራስሽ የምታደርጊውን ነገር ነው ለሰዎች ስትናገሪ ሰዎች ዘንድ አክሴፕታንስ ስታገኘው አይደለም። አሁን እኔ መሰረታዊ ችግር ካለብኝ ያን ችግር እኔ የማውቀው ከሆነ ባለቤቴም በጠረጴዛም ዙሪያ ይሄ ችግር አለ መስተካከል አልቻለም ወይ ደግሞ ይሄ ነገር አለ ተባብለን ያመንኩበት ነገር እስካለ ድረስ ባለቤቴ ሐራም ላይ መግባቱ ብቻ አይደለም እንዲከፋውም አልፈልግም፣ ህይወት እንዲከብደውም አልፈልግም። ምክንያቱም አንድም ሰው ስትወጁ እኮ ሙጭጭ ማለት እኮ አይደለም። አይዘው የማፍቀር ትርጉሙ ያዛን ሰው ፍላጎት መተው እንኳን የሚኖርብሽ መተው አለብሽ። እንዴ ጥብቅ ሙጭጭ ብለሽ ፍቅር በዚህ መንገድ ይገለጻል ብዬ አላስብም። ስለዚህ እኔ ባለቤቴን ራሴ ድረዋለሁ ብዬ ነው ማስበው፣ መሰረታዊ ችግር ካለብኝ ማለት ነው። ምንም ይሄ አንድ ነው ጥያቄ የለውም። ግን በዚህ ደግሞ ማሳሰብ የምፈልገው ውሃ ቀጠና አይነት ነገር እያነሳ ለማግባት አይደለም እንደው ለማክሮፍ ማይበቃን ነገር ይዞ ደግሞ ሚስት ላግባ አይነት ነገርም ደግሞ መቀበለው አይደለም። ግን መሰረታዊ ችግር ካለ ኢንሻአላህ በዚህ መልኩ ነው መፈታት ያለበት ብዬ ነው ማስበው። ጀዛከላሁ ኸይራ። ሲጀመር ቀደምም ለማንሳት ሞክሬያለሁኝ መሰረታዊ ችግሮች ካሉ እሺ ብለን ፈቅደን እኛም በዛን ሰዓት አንጎዳም ብዬ አስባለሁ። ለራስሽ እኮ የሆነ ነገር ፈቅደሽ ምናምን ስታደርጊው ያን አይል አይከብድሽም ብዬ አስባለሁ። ብዙ ጊዜ አይተሽ ከሆነ ባሎች ሲያገቡ ሚስቶች ያብዳሉ፣ ያዙ ይልቀቁኝ፣ ከዛ ምንድነው ብለሽ ብትነግረኝ እኮ ይቀለኝ ነበር፣ እንዴት ከሌላ ሰው ሰማለው የሚል ነገር እንላለን አይደል? ስለዚህ እንደዚህ አይነት ችግሮች ካሉብን ይኖራሉ። ሴቶች ነንና የታወቀ ነገር ነው። በእንደዚህ አይነት ሁኔታ በመግባባት በማስማማት እሺ ብለን ፈቅደን በተለይ የምንወደው ሰው ሆነ እስካፈቀርነው ድረስ ደግሞ የሱንም ስሜት መጠበቅ መቻል አለብን ብዬ አምናለሁ። ጀዛከላሁ ኸይራን። ሴቶች መስራት አለባቸው የሚል ነገር አንስተናል። ከማግባታቸው በፊት ስራ ይጀምሩ ወይንስ ከአገቡ በኋላ? አሁን ኢት ዲፔንድስ እንዴት ነው የተመቻቸ ነገር ካለ አሁን ከተማረች ምናምን በትምህርቷ የምትሰራ ከሆነ መጀመሪያም ብትሰራም ችግር የለውም። ወይ ደግሞ ይሄ ፋይናንሻሊ ስራ የሚያስጀምራት ቤተሰብ ካላት ወይ ደግሞ በራሷ መንገድ ደግሞ የምትጀምርበት መንገድ ካለ ከማግባቷ በፊትም ብትሰራም ጥሩ ነው። ዋናው ነገር ከማግባቷም በኋላም ሆነ ከማግባቷ በፊት ፋይናንሻሊ ኢንዲፔንደንት ብትሆን የተሻለ ነው። ግን አንዳንድ ባሎች አሁን እንድትሰራ ላይፈልግ ይችላል ባለቤቷ። ዱንያ ላይ ደግሞ ያው መስገድ ቢኖርባት ለሴት ልጅ ለባለቤቷ መስገድ ነበረባት አይደል የሚለው። ባልሽ ከከለከለ ምንም ማድረግ አይቻልም። ግን መማር ግን አለባት ግዴታ። ቢያንስ ባትሰራበት እንኳን ትምህርቱ ካለ ፔፐሩ ካለ ነገ ብትወጣ ከዛ ህይወት ባይሳካላት ያው ወጣ መስራት ትችላለች የሚለው ነገር ይበልጣል ብዬ ማስበው። ወድቃት የተማረና ይበላ ወድቃ አይወድቅም። እውነት ነው። የባሏንም ትእዛዝ ማክበር መቻል አለበት። ግን አሁን ላይ እኮ አዲስ አበባ ላይ በተለይ በሌሎች አንዳንድ ክፍለ ሀገር ላይም ኮርሶች አሉ አይደለ? አጫጭር ኮርሶች ባሏ ቤቱና እኮ እነዛን ኮርሶችን መከታተልም ትችላለች። ጊዜዋን በዛ ማለት ዝም ብለሽ ስክሮል ከማድረግ ወይ ደግሞ ቁጭ ብለሽ እየተነሳሽ ባልሽን ከመጠበቅ ማንበብ፣ እንዲ ኦንላይን ኮርሶችን መውሰድ፣ ስሞል ቢዝነሶችን መሞከር ቤትም ውስጥ ሆነሽ ቆንጆ ነገሮችን እንደዚህ ባልሽንም በማያስከፋ ቤትሽንም በማይጎዳ ልጆችሽንም በማይጎዳ አንቺንም በሚጠቅም መልኩ መንቀሳቀሱ የተሻለ ነው። መርሐባ ጀዛከላሁ ኸይራን። እንግዲህ ከራሳችን አንፃር ነው ከልምዳችን አንፃር ነው ለሰዎች የምናጋራውና አንቺ ጎበዝ ሰራተኛ ነሽ። ቲክቶክም ላይ እየተንቀሳቀስሽ ነው ያለሽው፣ በቢዝነስ ውስጥም አለሽና ቲክቶክ እንዴት ነው መቼና እንዴት ጀመርሽው? እኔ ከካምፓስ እንደወጣው ወደ መቀጠር ስራ አልገባሁኝም። ወደ የወንዶች ልብስ ቤት ነበረ የነበረኝ አዶት ብስራተ ገብርኤል አካባቢና እዛ ነበረ ምሰራው። በዚህ አጋጣሚ ስነግርሽ ባለቤቴንም እዛው ነው ያገኘሁት። ማሻአላህ። እና ትዳሬንም ከዛው ነው። ልብስ እየመረጥሽለት? ልብስ አልባሹ ነበርኩ።
ደስ ይላል። እዛ ስራ ሰራ ነበር። ጠንካራና ጎበዝ ሰራተኛ ነበርኩኝ። ከዱባይ ሻንጣ ነበረ ማመላልሰው። ካገባሁኝ በኋላም ስራው እንደቀጠለ ነበር። ነገር ግን ያው በመውለድ ስታረግዢ ስትወልጂ ተከታታይም ነበር። ያው እንደነገርኩሽ ልጆቼ በአንድ አመት ነበር የሚበላለጡት። በዛ የመጣ ስራው ያው በሰራተኛ ሲሆን ብዙም ውጤታማ አይሆንም፣ ሰክሰስፉል አይሆንም እና በዛ የመጣ ትቼው ነበረ። ከዛ ወደዚህ ስራ የገባሁት ደግሞ አሁን ልጅ ኦልሞስት ይሄን ስራ ከፈትኩት ወደ 8 ወር 9 ወር ቢሆን ነው። በመሀል አቋርጬው ልጆቼን እያሳደግኩኝ ነበር። የወንዱንም ልብስ ቤት ዘግቼ ለ1 አመት ከምናምን አካባቢ መርካቶ ያው ገባ ወጣ እያልኩኝ አንዳንዴ የተወሰነ ቀለል ያሉ ስራዎች ዕቃ ወደ ክፍለ ሀገር መላክ ምናምን እንደዚህ እየሰራው ቆይቼ ነው ይሄንን ስራ የከፈትኩትና ቲክቶክ በርግጥ መጀመሪያም ሳላገባም አለኝ፣ ግን አልተጠቀምበትም ነበር። አሁን ይሄ ስራ አሁን የጀመርኩት ስራ ደግሞ የኮስሞስ ስራ ስለሆነ ሞዳቸው ቲክቶከሮች አሉ አርአያ የሆኑ ነዛህሪ ሙኒ ክራም፣ እነሱን አይቼ እስኪ ልሞክረው እነሱ ጥንካሬ የሚያጋሩት ነገር በዚህ በኩል ብሰሩ ይሄን ብሰሩ ሲሉ እነሱን ከመውደድ እነሱን ወድጄ ስራውንም ወደድኩትና እስኪ ልሞክረውና ከዝኖቼ ደግሞ ስራውን መርካቶ ያከፋፈሉታል። የከዝኖቼ ስራ ነው ማከፋፈሉና በቃ ለኔ ማግኘቱም ቀላል ነው ይሄን አክሰሱን ማግኘቱ ብዬ ከዛ እነሱ ጋር የተወሰነ 6 ወር መርካቶ እየገባው ዝም ብዬ መስራት ጀመርኩት እንዳቀው ማለት ነው። ካወቅኩት በኋላ ያው ስራው ደግሞ ከቲክቶክ ጋር የተያያዘ ነው። በዛ መልኩ ያው ቲክቶክ ላይ ጠንከር ብዬ ስራውን መስራት ጀመርኩኝ። በዛው ደግሞ ያው የኔ እንትን ነው ኮንተንቴ ጌት ሬዲ ነው። እሱንም በዛው አቀላቅዬ እየሞከርኩኝ ነው። ማሻአላህ አላህ ይርዳሽ። በጣም ደስ የሚል ነገር ነው። ብዙ ጊዜ እናስባለን ስራ መስራት ፈልጋለሁ ግን ምን እንደምሰራ አላቅም የሚሉ እህቶች አሉና እንዴት የሚፈልጉትን ስራ እንዴት ያገኙ ብለሽ ታስቢያለሽ? መንገዱን እንዴት ነው የምታመላክቻቸው አንቺ እንደራስሽ? ውጤታማ የምትሆኚው አሁን የምትወጂውን ስራ ስትሰሪ ነው። እኔ አሁን እንዳልኩሽ የወንድ ልብስ ቤት ነበረኝ፣ ጎበዝ ሰራተኛ ነበርኩ፣ ግን ስራውን አልወደውም ነበረ። አጋጣሚ ነው ጓደኞቼ ይሰሩት ስለነበር የስራ ልምዱን ፈልጌ ያው የምታውቂው ሰው አይደል ስራው የሚያስለምድሽ፣ ልምዱን ከጓደኞቼ ስላገኘው ነበር የወንድ ልብስ ቤቱን የከፈትኩት። ግን አልወደውም ነበር እና ስተውም ምንም ቅርም አላለኝም፣ ውጤታማም አላደረገኝም። የሆነ መክሊትሽ የሚባል ነገር አለ። መክሊትሽ ወደሆነ ከአንቺ ጋር ይሄዳል ብለሽ ልትወጁ ምችውን ነገር በሰሪ አሁን ሜካፕም ከሆነ ዲዛይንም ከሆነ በተማርሽበትም ከሆነ አንቺ ውስጥሽ የሚወደውን ስራ ከሰራሽ ሰክሰስፉል ትሆኛለሽ። አሁን ፖድካስትም ቢሆን በቃ ፖድካስትም ቢሆን የምትወጂው ከሆነ ውጤታማ ትሆኛለሽ። በዛ ነው የምንወደውን ብንሰራ ውጤታማ እንሆናለን ብዬ አስባለሁ። ሞራል የሚኖርሽ በዛ መልኩ ስለሆነ። ትክክል ነሽ። ሰው የማይፈልገውን ነገር ሲሰራ ራሱ ደስተኛ ሆኖ አይሰራም። ደስተኛ ሆኖ እስካልሰራ ድረስ ደግሞ ስኬታማ ሊሆን አይችልም። እውነቱን ለመናገር እንደዛ ነው። ጀዛክላሁ ኸይራን። እጅግ አድርጌ አመሰግናለሁ። አንዳንድ ፖይንቶችን አንስተናል፣ ተወያይተንበታል ብዬ አስባለሁኝ። እስኪ ምናልባት የቀረ ነገር ካለ እንዲሁም ደግሞ ለእህቶችሽ የምታስተላልፊው መልእክት ካለ እድሉ ልስጥሽና በዚሁ እንቋጨው ውይይታችንን። ማመስገን ያለብኝ ሰው ነው ማመስገንም እኔ ሳልጠይቅሽ የዘለልኩት ነገርም ካለ ቀረ የምትይው ነገር ካለ መልእክትም ካለሽ? ማመስገን ከተባለ ዱንያ ላይ በጣም የምወደው አባት አለኝ። ስሙን ሳልጠራ ማላልፈው በቀን ውስጥ በጣም ብዙ ጊዜ አባቴ ባባ እያልኩ እና ጀግና አባት ነው ያሳደገኝ። ለዚህ ማንነቴ ለዚህ ኮንፊደንሴ ግንባታ የአባቴ ከጀርባ ያለ እና በጣም ነው የምወድህ፣ በጣም ነው ማከብረህ። ሁሌም በአንተ ጉዳይ ሴንሲቲቭ ነኝ። ረጅም እድሜ አላህ ከአፊያ ጋር ከጤና ጋር ይስጥህ እና እኔንም ደግሞ የምትፈልጋት አይነት ልጅ ያርግልህ እላለሁ ባባን። ሌላው ባለቤቴንም እንደዚህ ፍሪ እንደሆነ አድርጎኛል። በምንም ነገር ላይ አይጫነኝም። በጣም ፍሪ የሚያደርግ ባል ነው ያለኝና እሱንም በጣም ነው ማመሰግነው። ሌላ መላ እናቴንም ወንድሞቼንም ሁሉንም ማመሰግናለሁ። ለሴቶች ማስተላለፍ ደግሞ የምፈልገው እኛ ሴቶች ከተማርን፣ ራሳችንን ከጠበቅን፣ ኮንፊደንስ ካለን የትም መድረስ እንችላለን። ሴትነት አይገድብም። ሴትም እናትም ሚስትም መሆን እንችላለን እና በርቱ፣ እንተጋገዝ፣ አብረን ወደፊት ነው ብለው
ጀዛከላሁ ኸይራን እጅግ አድርጌ አመሰግናለሁ። ሌላው ደግሞ ሁለተኛ ሚስቶች መጣላችሁ እንዳይመስላችሁ። ሁለተኛ ሚስቶች እኔ አልጠላችሁም፣ ጥላቻም የለኝም። እኔ ሁለተኛ ሚስት ነኝ እንደዚህ ነኝ እያላችሁ በየኮሜንቱ እየመጣችሁ ነገር አትፈልጉኝ። እኔ ሁላችሁ በጣም ነው የምወዳችሁ። ያኔም የተቃወምኩት ያው ደዌ የተወራበትን መንገድ ነው እንጂ እኔ ጥላቻ የለኝም ለማንም ሰው። ሰው በጣም ነው ወደው፣ ሰው በጣም ነው ማከብረው። በባህሪ እንደዛ አይነት ሰው ነኝ እኔ። ጀዛከላሁ ኸይራን። ያው ካሁን በኋላ እንደዛ አይሉሽም ብዬ ተስፋ አደርጋለሁ። ምክንያቱም አስተሳሰባችን አሁን ተቀይሯል። ብዙ ነገር ሰምተናል። ያልሽበትም ምክንያት አለሽ፣ ምክንያታዊ ነሽ። ያንን ምክንያትሽን ደግሞ ይረዳሉ ብዬ ተስፋ አደርጋለሁ። ይሄ ሸሪዓ ነው። ሸሪዓው ያስቀመጠውን ነገር ደግሞ እኛ መቀየርም መጨመርም መቀነስም አንችልም። መርሃባ። አላህ የተሻለውን ነገር ደግሞ ይወፍቀን በህይወታችን በሀያታችን። ጀዛከላሁ ኸይራን። ሁላችሁም ዱዓ አድርጉልኝ ኢንሻአላህ አላህ የተሻለ ብዙ ማሚዎችን እንዲሰጠኝ፣ ከዚህ በላይ ሰብር እንዲሰጠኝ ሁላችሁም ባስታውሳችሁን ቁጥር ዱዓ አድርጉልኝ። ይሄን አደራ። ጀዛከላሁ ኸይራን። አላህ ይወፍቅሽ፣ አላህ ትዕግስቱን ይስጥሽ። አሜን። ጀዛከላሁ ኸይራን። በእጅግ አድርጌ አመሰግናለሁኝ። ሀቂቃ ጥሪና አክብረሽ እዚህ ስቱዲዮአችን ድረስ ስለመጣሽልንና እነኚህን መልእክቶችን ለእህት ወንድሞችሽ ስላስተላለፍሽ በጣም አመሰግናለሁ። በጣም አክብረሽ ስለጠራሽኝ በጣም ነው ማከብርሽ፣ በጣም ነው ማመሰግንሽ። መጀመሪያም ደግሞ ፊትሽ ያው ንቀም ተነቅብነሽ አይታይም፣ ግን በድምጽሽ በጣም ወድሽ ነበር። ይሄን ድምጽ ስላገኘሁት ደግሞ ደስ ብሎኛል። ጀዛከላሁ ኸይራን። አመሰግናለሁ። የተወደዳችሁና የተከበራችሁ ውድ ተመልካቾቻችን በመከታተል ላይ ቆያችሁት ሱመያዎችን ፖድካስት ነው። እንግዲህ ተመልካቾቻችን ሀሳብ አስተያየት ካላችሁን በኮሜንታችሁ እንድታሳውቁን በአክብሮት እንጠይቃለን። ሀሳብ አስተያየታችሁ ለኛ ገንቢ ነው ለማለት እንወዳለን። ዩቲዩብ ቻናላችንን ሰብስክራይብ እያደረጋችሁ አሁንም ከኛ ጋር ቆዩ። ሳምንት በሌላ እንግዳ ተመልሰን የምንገናኝ ይሆናል። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።